ሩታ እኮ ነው ያጠፋችው ላይ ሩታ ያጠፋችበት ጥፋት ምን እንደሆነ ታውቂያለሽ? 3 ቀን ነው ምናምን ነገር አብርሽ ጋር ሲያደር ምንተዋል ነበረባት ያኔ ራሷ ለመውሰድ ይምር ያንን አይቶ እኮ ነው አብርሽ ያንን ነገር አይቶ ምናልባት አሁን ቀጣይም ላይ ዝም ትለኛለች በሚል አይነት ሞቲቭ ሊሆን ይችላል እንደዚህ አይነት ተንኮልና አይ በዛ ሰዓት እኮ ሩታ መቀበል ትችላለች ግን ደግሞ ያው አባት ነው ብላ እኮ ያው ትንሽ ከአባቱም ጋር ጊዜ ያሳልፍ ብላ ለልጁ አስባ ነው አየክ እናት እንዴት አስባለች አንተ ግን ልጅ ላይ እና አይ ማሰባ ጥሩ ነው ግን አንዳንዴ የሷም ማዘን ምናምን ሲበዛ ነገሩ እንደዚህ እንዲሰፋ አደረገውና አንዳንዴ ምንድነው ፋሚሊዎች ሰላም ውድና የተከበራችሁ የዩቲዩብ ፋሚሊ እንደምናችሁ ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ዛሬ መተናል ተመልሰን ሰሞኑ ጠፍተናል ይቅርታ ከልብ እንግዲህ ስለጠፋን ጣል ስላረኳችሁ ይቅርታ እና ያው ስላልተመቸኝ ነው ያው ግን አልተዋችሁም እየሰራ ነው ቪዲዮ ምናምን እኔ ስላልተመቸኝ ነው ይቅርታ እና እንዴት ናችሁ? ደህና ናችሁ? በጣም የናፈቃችሁኝ እንደናፈኳችሁ ደግሞ ተረድቻለሁ ማለት ልቤ ነገረኝ እንደናፈኳችሁና ታውቆኛል። ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አድርጉ፣ ሼር አድርጉ። ይህን ቪዲዮ በጣም ነው የምንወዳችሁ። ሰላም በላችሁ። ሰላም ውድና የተከበራችሁ ፋሚሊዎች እንዴት ናችሁ? ሁሉ መልካም፣ ሁሉ ድንቅ። ሀገር ውስጥም ከሀገር ውጭም ያላችሁ የተወደዳችሁ ምርጥ የኛ ቤተሰቦች ሰላማችሁ ብዝት ይበልልን እያለን ዛሬም እንደተለመደው በአዲስ ነገር ወደ እናንተ መጥተናል። እስከዛው ድረስ ይህንን ቤት ሰብስክራይብ ማድረጋችሁን እንዳትረሱ። በጣም እንወዳችኋለን። በጣም ላይክም እንዳትረሱ እየገባችሁ ቪዲዮአችንን ይሁንልን። ሁሉንም ደግሞ አሁን ከዚህ ቀደም ያላያችሁት ቪዲዮ ካለ የገባችሁ ያያችሁ ላይክ ያረጋችሁ ሀሳባችሁን ኮሜንት ላይ እየጻፋችሁ እዚህ ላይም ያለውን ኮሜንት ላይ ሀሳባችሁን ጻፉ። በጣም ነው የምንወዳችሁ። እንግዲህ ያው ሰሞኑ በቃ ባለመኖሬ ተሰምቶኛል በጣም እና ዛሬ እንግዲህ ያው መጥቻለሁ። ካሁን በኋላ ላለመጥፋት ሞክራለሁ እና ቤተሰብ ያው የተለቀቀውን ቪዲዮ አይታችሁታል ብዬ ተስፋ አደርጋለሁ። ማይታሰብ ነገር ነው የተፈጠረው ምናምን ምንም አልጠበኩም በቃ እንደዚህ ይሆናል ብዬ። አብርሽ ልጁን ይዞ ከሀገር ሊወጣ ነው አሉ ነው እና በጣም የገረመኝ ማለት ምን አይነት ጭንቅላት ቢኖረው ነው እንደዚህ አይነት ሀሳብ እንኳን ለማሰብ እንትን ያለው። ያው ሩታን ከሩታ ጋር ያለው ጥል እዚህ ድረስ የሚያደርስ እንኳን ቢሆን እንኳን አይደረግም። ልጁ ገና የ3 ወር ልጅ ሆኖ ከእናት ለመለየት ምን አይነት እንዴ! በጣም ይሄ ትልቅ ጭካኔ ነው። በጣም ነው የደበረኝ እና ድርግጥ ብዬ ነው ይሄንማ ለቤተሰቦቼ እናገራለሁ ብዬ ታውት እና በጣም ነው የሚገርመው። ቤተሰብ ማለት ህፃኑ 3 ወሩ ነው ገና ከሀገር ያው ማለት በቃ ሰርቆት በሉት በቃ ሩታ ሳትፈቅድ ሳታቅ ይሉት ነው የሚሄደውና ሰርቆት ነው ማለት ይቻላል። እና አይደረግም እንደዛ ሲጀመር በፍጹም ማይሆን ነገር ነው። ሩታ በልጇ በጣም ብዙ መከራ አይታለች። የእናትነት ስሜት አለ። ከዛም ባሻገር ያኔ እርጉዞና በጣም ብዙ ስቃይ ተሰቃይታለች። ያን ስቃይ እንኳን ተሰቃይታ አባት አልነበረም እንደ አባት ብዙ ምንም አላረገለትም ለልጁ ማለት ነው። ግን ደግሞ ያን ሁሉ ነገር ይሁን ብላ አልፋትታ አሁን የራሷን ህይወት እየኖረች እያለ በቃ በማይረባ ነገር ሊያውም በትልቅ ድራማ ማለት ነው እንመለስ ምናምን እያላት የነበረውም ለዛ ነው እያሉ ነው እንግዲህ። በጣም ማይሆን ነገር ነው ያደረገው ማለት እናት እኮ ነች። ቆይ እንዴ ሳታቅ ብታቅ ራሱ እኮ አትፈቅድለትም። ስንት እናቶች አሉ ልጃቸው ከነሱ ተለይተው በጣም አሁን ከነሱ ተለይተው በምቾት እንዲያድግ ይፈልጋሉ። ግን ደግሞ የእናት ፍቅር ይባላል፣ የልጅ ፍቅር ይባላል። ከአባትና ከልጅ ፍቅር ይበልጥ የጠነከረው የእናትና የልጅ ፍቅር ነውና ያን ፍቅር አላወቀውም ነው፣ አልገባኝም፣ አልተረዳውም ነው። ለልጁ ራሱ እኮ ምንም እያሰበለት አይደለም። እሺ ሩታስ ትሆንሽ ይዤ ግን ህፃኑ በጣም ብዙ ነገር ገና ጡት አለ፣ ስንት ነገር አለ፣ ብዙ ነገር አለ። ግን ያን ሁሉ ነገር
ማሰብ አልቻልክም አብርሽ? እንዴት ነው? ለምን አላሰብክም? እና በፍጹም ማይሆን ነገር ነው። ልጁን ከሀገር ይዞ መውጣት በፍጹም አይቻልም። እና የራስህ የግልህ ጸብ ከሩታ ጋር አለብህ እናውቃለን፣ ግን ልዑልን ከዚህ መሀል አስወጣው። ምንም በቃ መግባት የሌለበት ጉዳይ ነው ማለት አትደራደርም እኮ እናት ነች አይደለ? በልጇ ምንም መደራደርም የለባትም። ሲጀመርም አትደራደርም ተናግራለች። እሷ አንድ ልጇ ነው እና በጣም ብዙ ፈተና ብዙ መከራ ያየችበት ልጇ ነው። መከራ እንኳን ሳታይ እንኳን ቢሆን እናቱ ነች እና ልዑልን ከሱ ለመነጠል ለመሞከር ጥሩ አይደለም። እና ሩትዬ እኔ እንደ እህት ልምከርሽ ማለት የምርም እንደዛ ከሆነ አብርሽ ሀሳቡ ልጁን ካንቺ አታሪቁ ማለት ያው ይሄን ያህል ርቀት ለመውሰድ ይሄዱ ከሆነ በደንብ ጥብቅ አድርገሽ ሰሪው እና በጣም ነው የደበረኝ አብርሽ እንደዛ እንትን በማለቱ። ግን እኮ ሩታ እኮ ነው ያጠፋችው። ሩታ ያጠፋችበት ጥፋት ምን እንደሆነ ታውቂያለሽ? 3 ቀን ነው ምናምን ነገር አብርሽ ጋር ሲያደር ምትዋል ነበረባት ያኔ ራሷ ለመውሰድ ይምር ያንን አይቶ እኮ ነው አብርሽ ያንን ነገር አይቶ ምናልባት አሁን ቀጣይም ላይ ዝም ትለኛለች በሚል አይነት ሞቲቭ ሊሆን ይችላል እንደዚህ አይነት ተንኮልና በዛ ሰዓት እኮ ሩታ መቀበል ትችላለች። ግን ደግሞ ያው አባት ነው ብላ እኮ ያው ትንሽ ከአባቱም ጋር ጊዜ ያሳልፍ ብላ ለልጁ አስባ ነው። አየክ እናት እንዴት አስባለች? አንተ ግን ልጅ ላይ እና ማሰባ ጥሩ ነው። ግን አንዳንዴ የሷም ማዘን ምናምን ሲበዛ ነገሩ እንደዚህ እንዲሰፋ አደረገውና አንዳንዴ ምንድነው ፋሚሊዎች ይሄ የጅልም የልጅም ሀሳብ ነው። ምንም እንትን አይደለም። እንደዚህ አይነት ሀሳብ ካሰብ ይሄ ጅልነት ነው ወይ ደግሞ ሞኝነት ነው። አንተ በየትኛውም አይነት ሁኔታ ውስጥ ያውም እናቷን ሸውደ ምናምን ሩታን ድጋሚ አታለ ጎርታት ልጄን ይዘ ለመውጣት ለመጥፋት ምናምን እንደተባለው እያሰብክ ከሆነ በጣም ስህተት ነው። ያው ብዙ ነገር ይወርድ ብላለች። ግን በዚህ መሀል ውስጥ እኔ እስካሁን እያቃጠለኝ ምንም ይሁን እሺ ቪዲዮ ድራማ ምንም ይሁን ደስታ የሚባለው ሰው ነው እያናደደኛል። የምር ቪዲዮዎችን ሳይ ምናምን ነገር ደስታ በጣም ያበሳጨኝ ነውና ወይ ንግግሩ አያምር ወይ ለሷ ወይ ጠበቃ ነው እንዳትይ ጥብቅና አይቆምላት ወይ ምና በቃ ምንም ከሁሉም የጎደለ ሰው ነውና ለትወና ራሱ የሚመች ሰው አይደለም ማለት ንግግሩ አይመጣጠንም ከሩታ ጋር ሲጀመር ማለት ነው። ንግግሩ አያምር፣ ፊቱ አያምር፣ ልብሱ አያምር ለማለት ይከብደኛል። እና እንደዛ ነው የሆነብን ያለውና ደስታ ምንም በደንብ አይታችሁታል ብዬ ተስፋ አደርጋለሁ። አብርሽ ቁንጯን ያዘው ሄርሜላ እሷን ይዞ በጣም እየተጫወተች ነውና እጅግ በጣም አብርሽን ለማማለል አብርሽን የራሷ ለማድረግ እጅግ በጣም ብዙ ጥረቶችን ታደርጋለች። ንግግሯን ምናምን ካያችሁ በጣም ጎበዝ ናትና ደስታ ጋር ደግሞ ስንመጣ ሩታን የሚያስደስት ነገር ምንም አይነት ነገር ሲያደርግ እያየን አይደለም። ለሩታ ከለላ ሲሆናት እያየን አይደለም። ሩታን በቃ ሲደግፋት አለውልሽ ሲላት እና ደግሞ ባይዘዌ እኮ እና አብርሽን ስርዓት መያዝ ሰው ቢሆን እንደዚህ አይሳፈጣት። ይሄንም ነገር ደግሞ አያስብም። በቃ አፍ ብቻ ሆነ እሱና በጣም አፍ ብቻ እኮ አፉ ራሱ እኮ ምንም ማለት አሁን ለምሳሌ እኔ መጥቼ ይሄን እንዲህ እንዳታደርግ ምናምን ብዬ በቁጣ ምናምን ስናገር ልትፈራኝ ትችላለህ። ግን እሱ በቃ ምንም ውስጥ የሌለ ሰው ነው። በቃ ልብሱን ብቻ እንደዚህ አንቺን አክብሬ ነው እንጂ ምንም እስኪ አታክብራትና እስኪ አታክብራት አስከብራት ቢያንስና በቃ ምንም እኛ አልተመቸንም። ፋሚሊዎችና ተከታዮቻችሁ ባናውቅም ግን እንደዚህ አይነት የተመታና የሆነ ለምንም አይሆን ሀሳብ ባታስብ ጥሩ ነው የሚል ሀሳብ አለ። ደግሞ ሩታ አሁንም ሰው የላትም ምናምን ሰዎች ዝም ይሉኛል ምናምን ብለህ የምር ያንን ነገር ለማድረግ ካሰብክ ሩታውን እጅግ በጣም ብዙ ሰዎች አሏት፣ ብዙ የሚወዷት፣ ብዙ የሚያደንቋት፣ ብዙ ከጎኗ መሆን
የሚፈልጉና ስቲል እስካሁን ድረስ ከጎኗ ያሉ ብዙ አይነት ሰዎች አሉና ድጋሚ እንደዛ አይነት ስህተት ብትሰራ ማንም ዝም አይልም። እሷም ዝም አትልም እና ብዙ ሰዎች ዝም እንደማይሉ ማወቅ አለብህና ያው የኔ ሀሳብ ነው። ደስታ የሚባለው ሰውዬ ነው ክልክል እያደረገው ነው እና ቤተሰብ በጣም እኔ በቃ የምርን የደነገጥኩት ቪዲዮውን ሳይ ማለት ነው። ጥሩ አይደለም። እና የኛ ሀሳብ ፋሚሊዎች እንደተለመደው ለዚህ ቤት አዲስ የሆናችሁ ይህን ቤት ሰብስክራይብ እንድታደርጉ ስንል በታላቅ ትህትናና አክብሮት እንጠይቃለን። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። የደወል ምልክቷን ተጫኑ። ቀጣይ እስክንገናኝ ድረስ መልካም ቆይታ። እንወዳችኋለን። ኮሜንት ላይ ሀሳባችሁን ጻፉ። እኔ ብዙ ጊዜ ላለው ሰብስክራይብ አርጉ ካላልኩ ደስ አይለኝ። ለዛ ሰብስክራይብ ማድረጋችሁ እንዳትረሱ፣ ላይክ አርጉ። እንወዳችኋለን። መልካም ቆይታ